በፈጣሪ ስም እንዴት ልግለጻት? ቀይ ናት፣ የቀይ ዳማ ደምግባቷ ያሳሳል። አይኗ ወጣ ወጣ ያሉ የወይን ፍሬ መሰሉ። ቅንድቧን ተፈጥሮ ቀንድቧታል። አፍንጫዋ ስልክክ ያለ ሰልካካ፣ ከንፈሯ ምጥን ያለ ልብ ቅርጽ፣ ፈገግ ስትል ጥርሷ ነጭ በረዶ ድርድር ያለ። የኔ መባከን መንከራተቴ አንቺን ላይ ገርምሽ ሳጅብሽ ወደ ቤት ሄድኩኝ ሌቱን ላለምሽ ፍቅርሽ ሆኖ በጠዋት ተነሳ በዓይኔ እያማተርኩ ላጅብሽ መጣሁ ደግሞ እንደ አፈቅርሻለሁ አዲስዬ ብዬ የልቤም ብዙ ያለቀስኩብሽ የተሰቃየውብሽ ከሰው ተራ የወጣሁብሽ ሴት የኔ እንድትሆኝ ይፈልጋለሁ አልኳት። በአንዳንድ ልጆች አበደ ተባልኩኝ። ለየለት እናቴ ምንም አታወራም። ቁጭ ብላ ስቅስቅ ብላ ታለቅሳለች። ደነገጥኩኝ። የሞትኩኝ ነው የመሰላቸው። እንግዲህ ውድ ቤተሰቦች ዛሬ ለየት ባለ ቪዲዮ ነው የመጣ ነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ይሄ ቪዲዮ ለመሰራቱ ምክንያት ወይም ደግሞ እንደዚህ ለመሰባሰባችን ምክንያቱ ኤሪክ ናቸው። ኤሪክ ማለት ነው በጣም በተደጋጋሚ ይጠይቀኝ ነበረ። የሆነ ያንተን የፍቅር ህይወት ታሪክ ያቀረብክበት ላይ አይቼዋለሁ፣ ግን እንዲህ ተሰብስባችሁ ያቀረብከው ቪዲዮ የጠፋ እሱ አካውንት ደግሞ እንዳጋጣሚ የለም አሁንና ለምንድን ነው እንዲህ ተሰብስበን ሀቢብቲ ባለችበት ጆሲ ባለበት ማት ነግረን ይለኝ ነበረ። እዛ ላይ በቃ ጭራሽ ከነ የለም ቪዲዮ ያው እንትኑም ቻናሉም ስለሌለ የለም። ግን በነገራችን ላይ ያው እኔም አይቼዋለሁ፣ ግን ደግሞ በደንብ ዲፕ አላውቅም ስላለው ነገር እኔም ለመስማት ጓጉቻለሁ። በጣም ጓጉቻለሁ እና እስቲ መስማት ፈልጋለሁ። ያው እውነት ለመናገር እኔም ይሄንን ታሪክ ምናምን ሰምቼዋለሁ እንዲህ ቁጭ ብዬ የምር በጣም የሚያስተምር ታሪክ ነው ያለው። ትልቅ ትምህርት ያለውና እኔም ደግሞ እንደዛ ባፈቀርኩኝ እስክል ድረስ የምር እንባ እየተናነቀኝ ያየሁት እና የሰማሁት ታሪክ ነው። ግን ይሄን ታሪክ አሁን ብቻ አይደለም 10 ጊዜ ቢደጋግምልኝ እንዲህ የምሬን ነው የምላችሁ አልሰለቸውም። እና ሁላችሁም ግን ይሄንን ታሪክ ስትሰሙት በደንብ በጥሞና መስማት ይፈልጋል፣ በደንብ መረዳት ይፈልጋል እና ሁላችሁም ተረጋግታችሁ በደንብ እንድትሰሙት ከወዲሁ ለብዙ ሰው ትምህርት ይሆናል ልነግራችሁ ይፈልጋለሁ። በጣም የምሬን ነው የምላችሁ ትማሩበታላችሁ። ትልቅ ትምህርት ስለምታተርፉበት ነው ይሄን እየነገርኳችሁ ያላችሁት። አሁን ተውደ ታሪኩ ግባ። ሌላ ነገር እንተማለት አልፈልግም። ግባ አሁን ያኒ ያንተ ቪዲዮ የሆነ ጊዜ አይቼዋለሁ፣ ግማሹን ማለት ነው። ሱፍ ነገር አለው መሰለኝ። ሁሉ ጊዜ ደግሞ እናንተ አነግራለሁ ይበልኝ በቃ ዛሬ የተበኩት ቀን መጣ። የፍቅር ነገር ስለሆነ መስማት ፈልጋለሁ። እንደዛ ነው። እኔ እኮ ለአንተ ላንብብልክ ብዬሽ ነበረ። ላንብብልክ ስለው አይ ሀቢብቲ ከኔ ጎን ቁጭ ብላ እንድትሰማ ፈልጋለሁ ከኔ ጋር ሆነ አለ። የሆነ የሚያስተምር ነገር ትምህርት ስላለው እንድትማርልህ የፈለግከው ነገር ካለ እሺ። እንዴት ነህ ጠንካራው ልጅ? ካሁን በኋላ ለሰው ሁሉ አይነገርም። የኔ የምትለው ለሰዎች የማይነገር ብትናገረው የማይረዱ ሌላው ቀርቶ አያፌዙብህ፣ አይሳለቁብህ፣ ማንም አያዝንብህ። እንደ ልብህ የልብህን ያለከልካይ የምታወራበት ሁሉ ነገር ዝም ባለ ሰዓት ጸጥ ረጭ ሲል ሲመሽ ሁሉም ቤቱ ሲሄድ ብቻህን እንደምትሆነው ጠንካራ መሆን አለብህ። ለብቻህ ህመምን መቋቋም አለብህ። ለብቻህ ማልቀስ፣ አንዳንዴ ትንሽ ፈገግ እንደማለት። ከዲያሪህ ጋር ጽሑፉን የጀመርኩበት ጊዜ ነው 27 ነው 5 1ኛ ወር ላይ። ይህ ታሪክ በእርግጠኝነት ከልጄ ጋር አወራዋለሁ፣ አነብለታለሁ፣ እነግረዋለሁ። በአላህ ፍቃድ ልጄ አመጣጥህ ምን ያህል ከባድ እንደነበረ ስማ እና እዘንልኝ። ትንሽ ከንፈርህም ምጠጥ ተገረም እለዋለሁኝ ኢንሻአላህ።
መስከረም 5 2007 ትምህርት ከመጀመሩ አስቀድሞ ስለ ትምህርት አሰጣጥ አስተምህሮት ከተመረጡ የትምህርት ሚኒስቴር ሰዎች የውይይት መድረክ ተዘጋጅቶ ነበረ። ሊያወያዩን አንድ ክፍል ውስጥ ገብተናል። ስለ ትምህርት ጥራት፣ ስለ ስነ ምግባር፣ ስለ ሱስ፣ ስለ ጾታዊ ትንኮሳ አይነት ርዕሶች ይወራሉ። ግን አንዱንም በጥልቀት አልሰማሁትም፣ አልተረዳሁትም። እኔ ብቻ ሳልሆን ጓደኞቼም ጭምር። ምክንያቱም ወጣት ነን፣ የሃይስኩል ተማሪ። በሰዓቱ ስለ አለባበስ አጀናጀን ቢያወሩ ምናልባት ልንግባባ እንችል ነበረ። እኛ ያን ሰሞን ግቢ የምንሄደው ውይይቱን ለመካፈል አይደለም፣ ለመታየት ነበር። እኔ እና አንድ ጓደኛዬ ከጀማው ሴት ያወራሉ፣ ይጀናጀናሉ፣ ምናምን ተፍ ተፍ ይላሉ ምንባል አይነት ሰዎች ነበርን። ታዲያ አቡኪ የሚባል አንድ ጀለሴ አንድ ነገር ሹክ አለኝ። እንዳ የሆነች ቆንጅዬ አማላይ ቺካየው ሄደህ አውራት። እኔም የፈጠነ ሄጄ አወራዋት። እንዴት ነሽ? እንተዋወቅ። ማሂ ይባላለሁኝ። እኔ ደግሞ ኢድሪስ። ስላወኩሽ ደስ ብሎኛል። እኔ ምልሽ ይህንን የመሰለ ውበት ቤት በሰላም መግባቱን ማረጋገጥ የለብኝም? ስልክሽን። ትንሽ ፈገግ ብላ እሺ 0966 ስልኳን ነገረችኝ። ተቀብዬ ግዳጄን ፈጽሜ ወደ ጀለሶች ዞር ስል የሉም። እንግዲህ ሌላ ቦታ ሊያዝጉ ሄደዋል። በውይይቱ መሃል የተሰጠን የእረፍት ሰዓት አልቆ ግብ ወደ ክፍል ተባለን። ብቻዬን ገባሁ። ብዙም ሳይቆይ መጡ። ገና ከመምጣቱ እንዴት ሆንክ አለኝ አቡኪ። አለቀ። በመገረም እያየኝ ከኋላ የተቀመጡት ሴቶች መሃል ጠቆም አደረገና እና የእሷን ስልክ ተቀበልካት? ዞር ብዬ ስመለከት ከተቀመጡት ሴቶች መሃል ማሂን አየኋት። አዎ ስልኳን ያዝ ከፈለክ ካልኩት። ምክንያቱም እኔ በሰዓቱ ማውራት መፍጠን እንጂ ምንም አላቅም። ስለ ፍቅር አላቅ፣ ፍቅር ይዞኝ አያውቅ፣ ፍቅረኛም ኖሮኝ አያውቅም። በወሬያችን መሃል ያ አሰልቺ ውይይት ተጀመረ። በውይይቱ መሃል አቡኪ አያልቅም እንዴ ይለኛል። ትንሽ ቆይቶ ዛሬ አንሄድም? ትንሽ ይቆይና ስለ ልጅቷ ውበት በሹክሹክታ ይነግረኛል። እንዲህ እንዲያ እያለ እያወራን ስብሰባው አለቀ። ክፍሉን ለቀን ወጣን። ሂድ ልሸኝሽ በላታል። እናውራት፣ በደንብ እንግባባት። ሄጄ ከጓደኞቿ መሃል ስጠራት አቡኪ ከሌሎች ጓደኞቼ ነጠል ብሎ ከኔ በቅርብ ርቀት ቆሟል። ማሂን ጠርቻት ወደ እኔ ስትመጣ አቡኪን ዞር ብዬ በፈገግታ ሳየው ፊቱ ላይ የመደናገጥ ስሜት አየሁበት። አልገባኝም። ማሂን ልሸኝሽ፣ አብረን እንሂድ ወደ ቤት አልኳት። ከአጠገቧ አንድ ሴት ነበረች። እየተሳሳቅን ሳለ ማሂን ሰው ጠራት። መጣሁ ብላ ሄደች። እኔና ጓደኛዋ ቀረን። ዝም ተባባልን፣ ቆምን። እኔ ቀልቃላ ነኝ፣ ወሬ ማይጠፋኝ፣ ተጀናጃኝ፣ ተጫዋች። ግን ከዚች ልጅ ፊት ሁሉ ነገር የተቀየረ ሌላ ሰው ሆንኩኝ። ደርቄ ቀረውኝ፣ ፈዘዝኩኝ። በዚህ መሃል ተጫወት እንጂ ዝም አልክ አለችኝ። ተንተባተብኩኝ። እሺ እንዴት ነሽ? እንተዋወቅ። አዲስ ዓለም እባላለሁኝ። እኔም ኢድሪስ። በመሃል አቡኪ እንዳ ብሎ ጠራኝ። መጣው ብዬ ትቻት ሄድኩኝ። ከማን ነው ስልኩን የተቀበልከው ብሎ አፈጠጠብኝ። ከማሂኗ ከሄደችዋ። ትንሽ ፈገግ ብሎ ኧረ አይደለም፣ እኔ ያልኩክ አማላይ ቆንጆ እኮ አሁን አብራክ የቆመችዋን ነው። ደነገጥኩኝ። ቆንጆ ሲለኝ ማሂን ነበር የመሰለኝ። ምክንያቱም ማሂም ቆንጆ ስለነበረች ብሳሳትም አይፈረድብኝም። ነገር ግን አዲስን በርቀት ተመለከትኳት። ልቅም ያለች ቆንጆ ነበረች። ለካስ ለዛ ነበር ወሬ ጠፍቶኝ እንደዛ ደርቅ የቀረውት። ትኩር ብዬ አየኋት። በፈጣሪ ስም እንዴት ልግለጻት? ቀይ ናት፣ የቀይ ዳማ። ደምግባቷ ያሳሳል። አይኗ ወጣ ወጣ ያሉ የወይን ፍሬ መሰሉ። ቅንድቧን ተፈጥሮ ቀንድቧታል። አፍንጫዋ ስልክክ ያለ ሰልካካ፣ ከንፈሯ ምጥን ያለ ልብ ቅርጽ። ፈገግ ስትል ጥርሷ ነጭ በረዶ ድርድር ያለ። ፀጉሯ ርዝመቱ፣ አንገቷ ረዘም ያለ፣ ጡቷ መካከለኛ፣ ወገቧ 8 ቁጥር፣ ዳሌዋ፣ እግሯ፣ ተረከዟ ያምራል። ከላይ እስከታች አበጥሬ አየኋት። ፈዘዝኩኝ። በድጋሚ አቡኪ እንዳ ንቃ ሲለኝ ከሰመመኔ ነቃውኝ። ዋው የምር ማለት ነው። እንዲህ ይሄ የፊቷ መልክ ከለሯ ማለት ነው እንዲህ የሆነ እንዲህ የሚፈነዳ ነው የሚመስለው። በአካል
በቃ እኔ እንጃ። እና አቡኪ በእውነት ቆንጆ አማላይ ሴት አየህ አልኩኝ። በውበቷ ብደነቅም ምንም አልተሰማኝም። ምክንያቱም እኔ ቀልቃላ ነኝ፣ ተጫዋች፣ ፍቅር አላቅ ፍቅረኛ እና እሷን እንዴት እናውራት ለአቡኪ እና እሷን እንዴት እናውራት? ጓደኛዋን አወሯት አንዴ። ግራ ተጋብተን እያወራን የትምህርት ቤቱን ግቢ ለቀን ወጣን። ነገር ግን ወደ ቤት ከመሄድ በር ፊት ለፊት ቆመን ጠበቅናቸው። ብዙ ሆኖ መጡ። አዲስን ሳያት ደነገጥኩኝ። የመጣ ይምጣ ብዬ በድፍረት ሄጄ አብረን እንድንሄድ ጠየቅኳት። እሺ አለችኝ። መሄድ ጀመርን። ግን ግራ ተጋባውኝ። እንዴት ወሬ ልጀምር? ጓደኛዋን ስልክ ተቀብዬ በቅጽበት እሷን መጠየቅ ከበደኝ። በዛ ላይ በህይወት ዘመኔ አይቼ የማላውቀው ውበት ከአጠገቤ፣ ትህትናዋ፣ ድምጿ ራሱ ሲያምር ዝም አልኩ። በዝምታ ትንሽ ከተጓዝን በኋላ ዝም አልክ ስትለኝ ነቃሁ። ተንተባተብኩ። ቅድም እኮ የጓደኛሽን ስልክ የተቀበልኩት አንቺን ለማውራት ፈርቼ እንድታግባባኝ ነው ብዬ ዋሸዋት። እረ ምን ያስፈራል አለች። አመነችኝ። የዋህ ናት። ከአዲስ ዓለም ጋር የአዲስ የፍቅር ህይወት ተጀመረ። አቡኪ ረሳሁት። አዲሴ ማንም ወንድ ለራሱ የሚመኛት አይነት ሴት ናት። ባረሳው ነበር። የሚገርመው ትምህርት መስከረም 10 እንደሚጀመር ተነግሮን ነበር። ስልክ ተለዋውጠን በየቀኑ ለ5 ሰዓት እናወራለን። አይኗን ማየት አማረኝ። ነገር ግን ከቤት መውጣት አይፈቀድላትም። ግን አንድ መላ አሰበች። ቤተ ክርስቲያን ከመጣህ እንደማገኛት ስትነግረኝ ጊዜ ሳላጠፋ ማታውኑ ሄድኩኝ። ግን እኮ ሙስሊም ነኝ። ሙስሊም ብቻ ሳልሆን 2005 ላይ ደረሳ ነበርኩኝ። ቤቴን ቤተሰቤን ትቼ በአላህ መንገድ የተሰደድኩኝ ጠንካራ አማኝ። ቁርአን ማሐፈዝ ጀምሬ ነበር። አባቴ ትምህርት ማቆም የለብህም፣ እዚሁ እየተማርክ ቂራቱን ጎን ለጎን ማስኬድ ትችላለህ ብሎ መልሶኝ እንጂ በእምነቴ ጠንካራ፣ ለትልቅ ቦታ በሰፈር ሰዎችና በኡስታዞች የተመረጥኩኝ ሰው ነበርኩኝ። ግን ሁሉን ትቼ ረስቼ አፈቀርኩ። እብድ የሚያደርግ ራስን አቅልን የሚያስት ፍቅር። አዲስን ተከትዬ ቤተ ክርስቲያን ገባሁ። ይባስ ብሎ እሷን ማገኛት ማታ ማታ ስለሆነ ሰፈር የመቀራውን ቂራት ከመግሪብ እስከ ኢሻ ነበረ። እሱንም ተውኩት። ያለማቋረጥ ማታ ማታ እሷ እስክትጨርስ ቤተክርስቲያን ግቢው ጠብቃታለሁ፣ እሸኛታለሁ። በዚህ ሁኔታ ቆየን። ትምህርት ከመስቀል በዓል በኋላ ተጀመረ። አሁንም የተቀየረ ነገር የለም። ትምህርት ቤት ቀን አገኛታለሁ፣ እናወራለን፣ እስከ ቤቷ እሸኛታለሁ። ድጋሚ ትናፍቀኛለች። ማታ ቤተክርስቲያን ይሄዳለሁ። በቃ ሱስ ሆናብኛለች። ብችልና ለደቂቃ ባልለያ ትመርጣለሁ። እሷም ትጠብቀኛለች። ጊዜው በሄደ ቁጥር ተላመድን። ምንም ግድ የማይሰጠኝ ልጅ ለአዲስ እጅ ሰጠውኝ። ተማረኩኝ። ነገሩ እየተባባሰ መጣና ትምህርቴን በአግባቡ መከታተል አቃጠኝ። ግጥም መጽሐፍ እሞክራለሁ። ደብተሬ ጀርባ ሁሉ ስለ እሷ በመገጥሞ ግጥም ይሞላል። ጓደኞቼ እያነበቡ ይዝናኑበታል። ግን ጨንቆኛል። ማንም ሊረዳኝ አልቻለም። ከማማከራቸው ሁሉ በአንድ ድምፅ እሷም እንደምትወደኝና ከሱ ይምጣ ብላ እየጠበቀች እንደሆነ፣ አዲሴ የኔ የግሌ ማንም ከኔ እንደማይነጥቀኝ ነገሩኝ። እኔ 10ኛ ክፍል ተማሪ ማትሪክ ተፈታኝ ነኝ። እሷ የ9ኛ ክፍል ተማሪ። አቡኪ፣ ናሆም፣ አዲሴ እና ማህሌት አንድ ክፍል ናቸው። እና ይነግረኛል፣ አንተ ከትምሮ የቀረህ ቀን ክላስ እረፍት ሰዓትም አልወጣችም። ቁጭ ብላ ስላንተ ነው መሰለኝ ዘፈን ትሰማለች። ምን እንደሚል ታውቃለህ ዘፈኑ? መሽጠላሁክ ወድካለሁ፣ እውነት እውነት እልሃለሁ፣ እንደኔ የሚወድክ በዓለም ላይ ሰው አለ ወይ ምናምን የሚል ዘፈን ይለኛል። አቡኪ የሚመጣና ዛሬ እኮ የሚወዳት ልጅ መጥቶ ነበረ ክላስ፣ ግን ጭራሽ አላወራችሁም። ለአንተ እንደምትሆንልህ አትስቅለት፣ አታወራውም። ይባስ ብላ ስትገላምጠው ትቷት ሄደ። አየክ፣ ለአንተ ያላት ፍቅር እኮ ነው እንዲህ የሚያደርጋት። በደስታ ላብድ ምንም አይቀረኝም። አዲስ መጥታ ያለችኝ ነው የሚመስለኝ። ደስ ይለኛል። እና አዲስ ክላስ ያሉትም ጓደኞቼ እኛም ክላስ ያሉት እንደምትወደኝ ይነግሩኛል። በዛ ላይ አዲሴም ስታገኘኝ
አንድ ቀን አኩርፋኝ አታውቅም። በቃ ስትስቅ ስታወራኝ በትህትና ውብ ሆና ነው በቃ። ግን ችግሩ ግቢ ውስጥ ከ10 በላይ ወንዶች ይወዷታል። ግን እሷ ከኔ ጋር ብቻ ነው የምትሆነው። ፈተና ነው የግቢው በቃ ሴሌብሪቲ በሏት በቃ። በቃ ክራሽ ናት። ምናልባት አንድ ልጅ ምናልባት ከተፎካከረቻት፣ ግን እሷ በእሷ ልክ አይደለች። በጣም ብዙ ሰው የሚወዳት ግን አዲስን ነው። እኔ ከብዙ ሴቶች ጋር አወራ ነበረ፣ ነገር ግን እርግፍ አድርጌ ተውኩት። እኔ ለእሷ ያለኝ ፍቅር እንዴት እንደምገልጽላት ጭንቀት ውስጥ ባለሁበት ሰዓት እንደ ካፕል መታየት ጀመርን። እንዴት ልንገራት? ቅልጥፍናዬን፣ የመናገር የመግባባት ችሎታዬን እጅ ሰጥተዋል ለአዲሴ። ተሸንፏል። ከሌሎች በተለየ ሁኔታ የሰጠችኝ ፍቅር፣ ክብር፣ ትህትና፣ መውደድ ብርክርክ አድርጎታል። ግን ሰጋሁኝ። ስጋቱ አላስቀምጣለኝ፣ እረፍት ነሳኝ። እኔና እሷ አብረን ሲያዩን ጥርሳቸውን የሚነክሱት ወንዶች መብዛት፣ በተገኘው አጋጣሚ ሊያግባቧት የሚሞክሩት ወንዶች የኔ መሆኗን አረጋግጬ አውጄ ተስፋ ካላስቆረጥኳቸው አንዱ የሚወስድብኝ መሰለኝ። እንዳልነግራትም እንዳይወስድብኝም በሚል ላብድ ደረስኩኝ። ፍቅሬ ለየለት፣ ፈርሳተ። ከሰው ጋር ማውራት፣ መጫወት፣ መማር፣ መስራት ከበደኝ። ልነግራት ወሰንኩኝ። እኔ የልጅነት ህልሜ ኳስ ተጫዋች መሆን ነው። በእግር ኳስ ነው ያደግኩት። ከ11 ዓመቴ ጀምሮ ፕሮጀክት ነበርኩኝ። አሰልጣኞች ይመክሩኛል። ኳስ እንዳልተው፣ ትልቅ ደረጃ እንደምደርስ፣ ቤተሰቤን እንደምረዳ ምኞት ሆኖ ቀረ። የዝቅተኛ ቤተሰብ ልጅ ነኝ። አባቴ ከትምህርት ጎን ስራ ብሎ ስራ አስጀመረኝ። ከአዲስ በፊት ከትምሮ መልስ እሰራ ነበረ። ቶሎ በሁሉም ነገር የምለወጥ ነበር የሚመስለኝ። ግን አፈቀርኩ፣ ፍቅር ያዘኝ። ኳስ ተውኩኝ፣ ቄራት ተውኩኝ፣ ስራ ተውኩኝ። ትምሮ ያልተውኩት እሷ እዛ ስላለች እንጂ በአግባቡ መከታተል አቁሜያለሁ። በቃ በህይወቴ አንድ አዲሴ ብቻ ቀረችኝ። ሁሉንም አጥቻለሁ። የቀረኝ ተስፋ እሷ ብቻ ናት። እሷንም ስጋት ላይ ነኝ። ማፍቀሬ መነጋገሪያ ሆነ። ሁሉም ሰው የሰፈር ልጆች እንዲህ እጅ ያሰጠችህን ልጅ ማየት አለብን ብለው ከወትሮ በስተን ቤተ ክርስቲያን ሄድን። ግን ዛሬ እንደሌላ ቀኑ ጥግ ላይ አልተቀመጥኩኝም። ከጀለሶች ጋር ሰብሰብ ብለን ቁጭ ብለን አባታችን ሆይ በሰማይ ያለኸው ተብሎ ሲጀመር ሁሉም ስጁድ ወረዱ። ማለትም በግንባራቸው መሬት ላይ ተደፉ። እኔና አንድ ሙስሊም ጓደኛ የቀረን። ከዚህ በፊት ስመጣ ሙስሊም እንደሆንኩ አውቀው ከቤተ ክርስቲያን እንዳያባሩኝ ሰጋ ነበረ። ይባስ ብሎ ሙሉ ግቢው ሰግዶ እኛ ስንቀር ታወቀ እያልኩኝ እያለው አንዱ ጓደኛዬ ውረዱ አለ። ወረድን። አዲሴም ብዬ ሁሉ ነገሬን አጣሁኝ። አዲሴም ብዬ ሁሉ ነገሬን አጣው። አዲሴም ብዬ ቤተ ክርስቲያን ገባው። አዲሴም ብዬ ማላመልከው አምላክ ፊት ተንበረከኩ። እንዳለቀ እየሮጥኩኝ ወጣሁኝ። ጨለማ ውስጥ ገብቼ ያለቀስኩ ስቅስቅ ብዬ አምላኬ ሆይ ምን በድዬህ ነው እንዲህ ያለ ጉድ ውስጥ የከተትከኝ? በጣም ከፋኝ። ዛሬ ለመጀመሪያ ጊዜ አይኗን ሳላየው ወደ ቤት ለመሄድ ወሰንኩኝ። ስልክ ተደወለልኝ። ጀለሶች ናቸው። የት ሄድክ? ወደ ቤት እየሄድኩኝ ነው። ዘጋሁት። ድጋሚ ተደወለ። አዲሴ ናት። ላለማንሳት ሞከርኩኝ፣ ግን አልቻልኩም። አነሳሁት። የቱ ጋር ነህ? ወደ ቤት እየሄድኩኝ። ምን ማለት ነው? ሳትሸኝኝ? ጥሩ ሙድ ላይ አይደለሁኝም። ነገ ትምሩ ቤት እንገናኛለን። እሺ ምን ሆንክብኝ? ምንም አልኳት። ደብሯት ቻው ብላ በሚያሳዝን ድምፅ ዘጋችው። ተመለስኩ። ሳላያት ማደር አልችልም። አዲሴን ደብሯት ማየት አልፈልግም። መጀመሪያ ጀለሶችን አገኟቸው። የሆነውን ስነግራቸው ዛሬ በቃ ንገራት፣ ከዚህ በላይ አትጎዳ። ግን አልችልም፣ ከብዶኛል። እሺ ካልሆነ ሳማት፣ ዝም ካለች ትወድሃለች። ይሄ ይቀላል። አዲሴን ተመልሼ ሳገኛት ደስ አላት። ቤተ ክርስቲያን ዳቦ ይዛ መታ ነበረ። ተርፎ የምትመልሰውን ጀለሶችን አስያዝኩና መጣሁ። ምን እንደሆንኩ ስትጠይቀኝ ለአንቺ ስል እንዲሆንኩኝ ማለት አልፈለግኩኝም።
ወሬ ቀይሬ እያወራን ቤቷ ደረሰን። አቀፍኳት በደንብ፣ እሷን በደንብ አቀፈችኝ። ልክ ድጋሚ እንደማይገናኝ ሰው። ከድብርት ልታስወጣኝ ነው። ተሳክቶላታል። ደስ አለኝ። እቅፍ ስታደርገኝ ጓደኞቼ በደስታ አስፓልቱ ላይ ዳቦውን ይዘው ተንከባለሉ። መጡና ተሰናብተዋት ዳቦዋን ሰጥተው ጀግና ይሉኛል። ሳምካት አይደል? ኧረ አልሳምኳትም። እኔ አቅፊያት ነው ጀግና የሚሉኝ። የሳምኳት መስሏቸው ነው። ተናደዱ። አንተማ ስትጎዳ ነው የምትኖረው፣ ሁለተኛ አንመጣም አብረንክ ብለውኝ ተለያየን። ምንም አልመሰለኝም። እኔ አዲሴ ትኑርልኝ እንጂ ሁሌ እመጣለሁ። በዚህ መሃል ከክላስ ጓደኞቼ ከአንዱ ጋር ይበልጥ ተግባባን። ከዳጊ ጋር ምርጥ ሆነን። ወንድሜ በሉት። በጣም ያስብልኛል፣ ይጨነቅልኛል፣ ያጽናናኛል፣ ይመክረኛል። በቃ ሁሌ ማታ ማታ ከእሱ ጋር ቤተክርስቲያን እንዳለን አዲሴን ሸኝተን እኔና እሱ ድጋሚ ወክ እናደርጋለን። ስለ አዲስ ብቻ እያወራን ይነጋል። ክላስ እንገናኛለን። የፍቅር ዘፈን እንሰማለን። በቃ እንለያይም። ክላስና ቤተክርስቲያን የሌለ ቀን ላብድ ደርሳለሁኝ። አወራዋለሁ። አይሰለቸኝም። በጣም ልበቀና ይረዳኛል። ሌላው ሰው የእሱ የጤና አይደለም ብሎ ትቶኛል። ዳጊ ግን አለልኝ ሁሌም። እንደምንም ዳጊ አደፋፍሮኝ አዲስዬን ጠየቅኳት። አዎ አይኗን እያየው አፈቅርሻለሁ አዲስዬ ብዬ የልቤም ብዙ ያለቀስኩብሽ፣ የተሰቃየውብሽ፣ ከሰው ተራ የወጣሁብሽ ሴት የኔ እንድትሆኝ ይፈልጋለሁ አልኳት። ወደ ቤቷ አቅራቢያ ነበረ። ዝም አለች። እኔም ዝም። አይኗ እንባ አቀረረ። ላስብበት ብላኝ ወደ ቤት ገባች። ተንሰፈሰፍኩኝ፣ ግን ፈራሁኝ። ዝምታዋ ያስፈራል። የዛን ቀን ቤተክርስቲያን አልመጣችም። ጭንቀቱ ሊደፋኝ ሞከረ። ዳጊ አለ ሁሌም የማይጠፋው። አትጨነቅ፣ መልሷ እሺ ነው። እንደውም ዘፈን ልጋብዝክ። ዳጊ ዘፈን መጋበዝ ይወዳል። አንድ ከኛ ጋር የሚሄድ ዘፈን ከዚህ ቀደም ጋብዞኝ የአህመድ ተሾመ የኔ መባከን የኔ መባከን መንከራተትክ አንቺን ላይ ገርምሽ ሳጅብሽ ውዬ ወደ ቤት ሄድኩኝ ሌቱን ላልምሽ በጧት ተነሳው ፍቅርሽ ሆኖብኝ ስራ ፈተና ባይኔ ያማተርኩ ላጅብሽ መጣሁ ደግሞ እንደገና ማለት ዘፈኑን ብሰሙት ይህን ታሪክ ከሰማችሁት ዘፈኑ ለእኔ የተጻፈ እንጂ በሌላ አጋጣሚ የተጻፈ ዘፈን አይመስልም። በቃ የእኔ ዘፈን ነው። በቃ እኔ ሁሉንም ስራው ምኑን ትቼዋለሁኝ። ከዛ በኋላ ወደ ቤት ሄዳለሁ፣ ተኛለሁ፣ ጠዋት መጣለሁ፣ እሷ ጋር ነው የምውለው። ቤተክርስቲያን ውላለሁ፣ ማታ ሸኛታለሁ፣ እገባለሁ። በቃ የሆነ ሰዎች አወጉኝ ቅንነትሽን፣ ሁሉም ይነግረኝ ደግነትሽን፣ የሚያሞግሱሽ የማዝንብሽ እንባና ሳቅ ነው ሰርካችብሽ ምናምን የሚል በቃ ብቻ ግን ዘፈን መምረጥ ይችልበታል። ዳጊ ይችላል። እና አርሰውም የኔ ህይወት ታሪክ ነው የመሰለኝ። ዛሬ ዳግም ሌላ ዘፈን ልጋብዝ ካለ የማን ነው ስለው የቡዛየው ማን ሚለው ማን አለ እንደኔ እድል የቀናው ምኞት ውጥኑ የሰመረለት በቃ ያንተናት አዲስ ከነገ ጀምሮ ያንተናት ላስብበት ማለት እሺ ማለት ነው። ተለያየን። ወደ ቤት ሄጄ 30 ጊዜ ነው የሰማሁት። ዘፈኑን ሳልተኛ ነጋ። በጠዋት ሄድኩኝ ትምህርት ቤት ግቢ የቀደመኝ የለም። ዳጊ መጣ። ሀሳቤ ክላስ ከመግባቷ በፊት ላገኛት ነው፣ ግን አርፍዳ መታ ቶሎ ገባች ክላስ። እስከ እረፍት ክላስ ሳንገባ ያንኑ ሙዚቃ እየሰማን ጠበቅን። እረፍት ተደውሎ የምንገናኝበት ቦታ ሄድኩኝ። የለችም፣ አልመጣችም። ሁሌም ሳንቀጣጠር ከምንገናኝበት ቦታ አልመጣችም። በጣም ፈራሁኝ።
በቆምኩበት የምንገናኝበት ቦታ ሁሉም ተማሪዎች ያውቁታል። አንድ የክላሷ ልጅ አዲስን እየጠበካት ነው አለችኝ። ዞር ብዬ አዎ አልኩ። ክላስ ነች አለችኝ። ይበልጥ ፈራሁኝ። እየሮጥኩ ክላስ ስደርስ ዴስክ ላይ ተኝታ ሙዚቃ ትሰማለች። እየፈራሁኝ አዲሴ ስላት ወይ ብላ ዞረች። ፊቷ ደብሮታል። እንደ ሌላው ቀን የሚያምረው ፈገግታዋ አላየሁትም። ምን ሆንሽብኝ? ውስጤን ከፋው። የኔ መናገርን ያስደበራት። ምን ነው ባልተናገርኩ። ለደቂቃ አዲስዬን እንዲህ ከሚደብራት እኔ እየተሰቃየሁኝ አብሬያት ብኖር ብዬ እየተያየን በሐሳብ ቆየን። በመሃል ላጣህ አልፈልግም አለችኝ። ሳላስበው ከዓይኔ የደስታ እንባ ወረደ። አቀፍኳት። ግን አለችኝ። ግን ምን? የኔ ዓለም እንደ እህትና እንደ ወንድም ነው አብረከኝ እንድትሆን የምፈልገው። ለካስ የደስታ አልነበረም እንባዬ፣ ውስጤ ታውቆት ነበረ። አመመኝ። ውስጤ ተላወሰ። በደቂቃ 2 ከባድ ስሜት ውስጥ ገባሁኝ። ዞረብኝ። እየተንተባተብኩኝ እንዴ ለምን? እኔ የኔ ብቻ እንድትሆኝ ነው የምፈልገው። የሌላ ሆነሽ ማየት አልችልም። አይሆንም እንዳ አይኗን ማየት ከበደኝ። እንዳቀረቀርኩኝ ደግሜ ፊቷን ሳላየው ከክላሷ ትቼ ወጣው። ስጠራኝ መመለስ አልቻልኩኝም። ግን እሷ ማውራቷን ቀጥላ ወዴት ነው ጥለከኝ የምትሄደው? እንደ እህት እንደ ጓደኛ እንድንለያይ አልፈልግም። አልተመለስኩም። ባልጠበቅኩት መልስ ኩምሽሽ ብያለሁኝ። ለመጀመሪያ ጊዜ አዲሴ አታደርግ ያለችኝን አደረግኩኝ። እየጠራችኝ ሳልሰማት ትቻት ክላሱን ለቅቄ ወጣሁኝ። ያለቀስኩበት እንዳይታይ ፊቴን እየጠረኩኝ ማንን ማግኘት አልፈለግኩኝም። የዩኒፎርሜን ጃኬት ጭንቅላቴ ላይ ወደ ፊቴ ዝቅ አድርጌው ዳጊ ጋር ደረስኩኝ። መልሷ ምን እንደነበረ ከፊቴ መረዳት ቀላለው። ሳላስበው እንባዬ ከዓይኔ ወረደ። ግን እንዴት አለኝ። በቃ ሁሉም ነገር አብቅቷል። በቃ ሁሉም ውሸት ነበረ። ከአዲሴ ጋር ያለምኩት ህልም፣ የሰጠችኝ መውደድ፣ ከሌሎች በተለየ ያወራችኝ ሁሉም ከንቱ ነው። አመድ አፋሽ ሆንኩኝ። ለእሷ ስል ትምህርት፣ ኳስ፣ ስራ፣ ቂራት ተውኩኝ። ተዋት አትጎዳ የሚለኝ አዲሴን በክፉ ያየብኝ ያነሳብኝ ተውኩኝ። ለእሷ ስል መኖር አቆምኩኝ። እሷን አግኝቼ መኖር ጀምራለሁኝ። ሁሉም ነገር ከአዲሴ ጋር ያምራል። ተስፋ ነበረኝ። ተስፋ ብቻ ሆኖ ቀረ። አዲስ ብቻ አይደለችም። የመኖር ትርጉም ግራ ገባኝ። ባዶነት ተሰማኝ። ህይወት የሚያምረው ከፊት ተስፋ ከኋላ ትዝታ ሲኖረው ነው። አንድ ደረሳነት ከመሄዴ በፊት ተምሮ ምንም አልልም ነበር። ግን ስመለስ ከጎበዝ ተማሪዎች ጋር አጠናለሁ። ማትሪክ እንደመሆኑ እየጎበዝኩ ነበረ። አዲሴን እስካገኛት የዝቅተኛ ቤተሰብ ልጅ ነኝ ማለት የድሃ ልጅ ሳልሆን ሁሉን አይመቻችልኝም። ለዛም ነው ከትምሮ ስመለስ ታትሬ አባቴ ያስጀመረኝን ስራ ሰራለሁኝ። ግን ከአዲሴ በፊት ሁሉንም እርግፍ አድርጌ ተውኩኝ። ለአዲስ ፍቅር ሰዋኋቸው። ምንም አላስቀረችልኝም። በቃ እቅዴ ሁሉም ነገር በእሷ ይሳካል ነበረ። እሷም ቀረች። እግር ኳስ የሚጫወትበት አሰልጣኝ ለጓደኞቼ ምን ሆኖ ነው አቋሙ የወረደው? ጉብዝናው እንደ በፊቱ አይደለም ብሎ ሲጠይቅ ፍቅር እንደያዘኝ ነገሩት። ለቡድኑ አስፈላጊ ከሚባሉ ተጫዋቾች አንዱ ስለነበርኩኝ እኔ አናግሬያት መፍትሄ እንፈልግ ብሎ አስጠርቶ አወራኝ። አልተስማማውም። ምክንያቱም አዲስዬ ከኔ ተርፎ አማላጅ፣ ከኔ በላይ ወዳጅ እንደሌላት አውቅ ነበረ። በዙሪያ ያሉ ሰዎች የኔ ነገር አሳሰባቸው። እኔ ከቤቴ ከክላሴ ቀን በር መሃል አልፎ ወደ ውስጥ የሚገባው ብርሃን ማየት አልፈልግም። እሱም በጨርቅ ሸፍኜ እውላለሁ፣ አድራለሁ። አዲስዬን ህይወቴን ልክ እንደዚህ አጨለመችው። በአንዳንድ ልጆች አበደ ተባልኩኝ። ለየለት አውቃለሁ። ከአዲስ ውጪ የቀረኝ ትምህርት፣ እሱንም ለእሷ ብዬ ነበር የሚሄደው። እሷ ከሌለች ተውኩት።
ቤት መዋል ጀመርኩኝ። ለቀናት እንዲያሳለፍኩኝ ማለት አሁን ቤት ምንድን ነው መሰላችሁ? እንደዚህ አሁን ትልቅ ቤት አለ፣ ከጀርባ ደግሞ ሰርቪስ አለ። ሰርቪሱ የሆነች እንዲህ ጭላንጭል የምታስገባ እሱን ሸፍነዋለሁ። ምንም አይነት ብርሃን ቀኑን ሙሉ አላይም። ቀን ድንገት የሆነ በቃ አላ ከወጣሁኝ አይኔ አይን ብርሃኑን ማለት ነው። ጨለማ ውስጥ እየዋልኩ እያደርኩ ማለት ነው። በቃ የሆነ ማለቅስባቸው ሲቹዌሽኖች አሉ፣ ግን ጨለማ ነው ማየው። አሁን ለምሳሌ ከጨለማ ወደ ብርሃን ስትወጪ እንደዛ አይኔ በቃ አይ እና ከቤት መውጣት አቁሜያለሁ። ስልኬን ዘግቻለሁኝ። ከዚህ ቀደም አንድም ቀን በስህተት ክላስ ቀርቼ አላውቅም። በበዓል ሰሞን አብዛኛውን ተማሪ ክላስ አይመጣም፣ እኔ ግን ሁሌም አለውኝ። በሚገርም ሁኔታ አዲስዬም አትቀርም። የክርስቲያን በዓል በሚሆን ሰዓት በድንገት ልትቀር ትችላለች። ታዲያ የዚህም ይጨንቀኛል። ማታ ቤተ ክርስቲያን አገኛታለሁ እንጂ ማስ ምንም ቢፈጠር የቤተሰብ ፕሮግራም ሁሉን ትቼ የአዲስዬን አይን ለማየት እሄዳለሁ። ግን አሁን ቀረሁኝ፣ ከቤት ቀረሁኝ ብቻዬን። ቀንም ማታም ጨለማ ውስጥ እቤት በመዋል ስጀምር ግን ከእህት ወንድሞቼ ጋር ከማንም ጋር አላወራም። በቃ ከእናቴ ጋር ብቻ ትመጣለች። ምግብ ልትሰጠኝ ስትል ልታወራኝ ትሞክራለች። ከፊቷ ያስታውቃል የሆነ ትክክል ያልሆነ ነገር እንዳለ ገብቷታል። አንድ ቀን ምን ሆነህ ነው አለችኝ። ድንገት ምንም ብዬ ልናገር? ስለ ፍቅር ማውራት እኮ አይደለም ችግሩ፣ ፍቅር እንደያዘኝ አይደለም። እኔና እናቴ የልባችንን ማውራት ልምድ አለን። ልክ እንደ ጓደኛ መንገሩን አልፈራም። መግለጽ ነው ማልችለው፣ ማስረዳት ማብራራት ነው የሚከብደኝ። ከቤተሰባችን ተግባቢ ነበርኩኝ፣ ተጫዋች እና አንድ አዲስ የምትባል ልጅ አፈቀርኩኝ። ለእሷ ስል ሁሉን ቂራት፣ ኳስ፣ ስራ ትቻለሁኝ። አሁን ቤት ጨለማ ውስጥ ምውለው እማድረው ከእሷ ፍቅር መሸሸጊያ አጥቼ ነው። ትምህርት ቤት እሷን ስለሚያስታውሰኝ ነው እዚህ ያለሁት። ልበላት? ሰውም አታረገኝም። ለስንት ነገር ስትጠብቀኝ ዝም እላለሁ። ዝም ብላ ትወጣለች። ግን ደጋግማ ስትጠይቀኝ አሳዘነችኝ። እናቴ አሞኝ ነው አልኳት። እና እዚህ ምን ትሰራለህ? ሐኪም ቤት መሄድ አለብን። እናት አየው፣ አረ ቆይ አሁን ደህና ነኝ፣ ካልተሻለኝ ነገ ከነገ ወዲያ እንሄዳለን። እውነት ነው አሞኛል እኮ፣ ግን ምኔን እንደሆነ አላቅም። የትኛው ጥበበኛ ዶክተር ነው ከዚህ ህመም የሚፈውሰኝ? የህመም ክብደቱ፣ ክፋቱ፣ የህመሞች ከባድ ህመምህን ለሰዎች ማስረዳት አለመቻል ልክ እንደ ብል ውስጥህን በልቶ ይጨርሳል። እኔንም ልክ እንደዚህ ነው የአዲስዬ ፍቅር ውስጤን በልቶ የጨረሰኝ። አቤት መዋሌ እናቴም በጣም አሳስቧታል። ስራ እንደተውኩኝ ታውቃለች። ሂድ ተነስ፣ ከጓደኞችህ ጋር ተጫውተክ ተመለስ ትለኛለች። እኔ ነገ እላታለሁ። ከሳሁኝ በጣም ቀኑን ሙሉ ዘፈን ስሰማ ውላለሁኝ። ስለ አዲስዬ አስባለሁኝ። ስለ አዲስዬ ዘፈን እሰማለሁ። በዚህ ሙድ ቤት ብውል ደስ ይለኛል። ግን እናቴ አሳዘነችኝ። በእኔ የተነሳ ሰላም የላትም። እኔ ግን ዝም ብዬ አልማለሁ። አዲስዬን የኔ አድርጓት፣ አብረን ወግ ስናደርግ። ኬክ ትወዳለች በጣም። ኬክ ይዤላት ሲሄድ ደስ ሲላት፣ ግቢ ውስጥ እንደ ካፕል ስንታይ ሲቀኑብን ሳልም እንቅልፍ ይወስደኛል። ካልሆነ ዘፈን እሰማለሁ። ከስልኬ ሲሜን አውጥቼዋለሁኝ። እንዴት እኮ እንደመወዳት ዘፈን አዘውትሬ ከመስማቴ የተነሳ የሚል ፎልደር ሰርቼ የኔና የአዲስዬን የህይወት ታሪክ ይመጥናሉ ብዬ የማስባቸውን ዘፈኖች ሰብስቤ እሰማለሁ። ስሰማ ግን ኤርፎን አድርጌ ድምፁን እስከ መጨረሻው አድርጌ ምንም ቢፈጠር አልሰማም። አንድ ቀን ሰፈራችን እሳት አደጋ ተነስቶ የሰፈር ሰው ተጫጭሆ ሰፈሩ ተረብሾ ተረባርበው አጠፉት። እናቴ ትነግረኛለች። ማታ እኮ እንዲህ ተፈጥሮ በሌሊት 6 ሰዓት ተኝተክ ነበራ? አዎ እላታለሁ። እኔ ግን አልተኛም። ቀን ተኛለሁ። ማታ 2 ጆሮዬን በኤርፎን ደፍኜ አይምሮዬ ልቤን ከፍቼ አዲስዬን አስገብቼ እያነባሁ አድራለሁ።
አንድ ቀን ከባድ ነገር ተፈጠረ። እናቴ እራት እንድበላ ለመጠየቅ ከምሽቱ 4 ሰዓት ላይ አካባቢ መጥታ በር ማንኳኳት ጀመረች። ግን ስሰማ አልቻልኩም። የተሰበረ ልቤን በውሸት ግጥምና ዜማ ለመሸወድ ሁለቱን ጆሮዬን በኤርፎን ደፍኜ ዘፈን እየሰማሁኝ ነው። በጣም ለረጅም ሰዓት ተጣርተው በሬን ደብድበው በመጨረሻ ታናሽ እህቴ በሩን በምትችለው አቅም ልትሰብረው ስትታገል ድንገት ሰማሁኝ። ዘልዬ ተነሳሁኝ። በሩን ስከፍተው እናቴ ቁጭ ብላ እያለቀሰች ነው። ታናሽ እህቴ ጮኸችብኝ። እኔን ለመቀስቀስ የተሰቃዩትን የሆኑትን ነገረችኝ። እናቴ ምንም አታወራም። ቁጭ ብላ ስቅስቅ ብላ ታለቅሳለች። ደነገጥኩኝ። የሞትኩኝ ነው የመሰላቸው። ኤርፎን እና ስልኬ እጄ ላይ ነበረ። ሳልናገር ገብቷቸዋል። ግን እኔ ምን ብዬ ልናገር? እናቴ እንደዛ ሆና ሳያት የምር ከፋኝ፣ አለቀስኩኝ። እንደው ሰው መሆኔ ያስጠላኝ፣ ደርቄ ቀረሁኝ። እናቴ በሲቃ ድምፅ አፉ ብዬሃለው፣ አፉ ይሁንልህ፣ ይቅር ብዬሃለው እያለችኝ ተነስታ ሄደች። የዚህኔ ወሰንኩኝ፣ ከቤት መውጣት አለብኝ። አዲሴን ከማፈቅራት 100 እጥፍ እናቴን አፈቅራታለሁ። እናቴ ለእኔ ስትል ያልሆነችው የለም። የእናቴ ጓደኞች ያንቺና የሱማ ይለያል ይሏታል። ቤተሰብም ለየት ያለ ፍቅር እንዳለን ያውቃል። ትልቅ ሰው አትመስለኝም። ሲከፋት ታማክረኛለች፣ ታሪኳን ትነግረኛለች። እናቴ በ15 ዓመቷ ነው ያገባችው። ገና በመቦረቂያ በመጫወቻ እድሜዋ ሮጣ ሳትጠግብ ነው ያገባችው። ከቤተሰቧ ተነጥላ ትምህርቷን አቋርጣ ለራሷ ልጅ አጥንቷ ያልጠነከረ የእናቷን ፍቅር እንደ ልጅ ሆና ሳታጣጥም እናት ልትሆን ሴትነት ከባድ ነው። እርግዝና፣ ልጅ መውለድ። በ16 ዓመቷ የልጅ እናት ሆነች። ህይወት ጀመረች። ግን ሁሉ አልጋ ባልጋ አልሆነላትም። ትዳሯን አላህ ፈተነው። ከአባቴ ጋር ያፈሩት ንብረት ወድሞ ዳቦ ለመግዛት መንገድ ዳር ብዙ ነገሮችን ቸርችራለች። ለትዳሯ ለቤቷ ስትል የሰው ፊት ገርፏታል። ብዙ ጊዜ ህይወቷ አደጋ ላይ ወድቋል። በዚህ ሁሉ መሃል ልጅ ወልዳለች። አንዲት እህት አላት አክስቴ። ይህንን መከራዋን እንዲበቃ እሷ የመረጠችውን መንገድ እንድትመርጥ ከሀገር ወጥታ በስደት የተሻለ ህይወት እንደምትኖር በተደጋጋሚ መከረቻት፣ ወተወተቻት። ግን እሷ ቤቷን፣ ልጆቿን መረጠች። እናት አደለች? ትክክለኛ እናት፣ በአላህ የተመረጠች እናት፣ እንስፍስፍ፣ ሩህሩህ፣ አዛኝ፣ ከምቾትና ከድሎት እኛን መረጠች። ጊዜ በጊዜ ተቀይሮ የ9 ልጆች እናት ሆና እኔም ለቤታችን 7ኛ ልጅ ሆኜ ዋጋ የከፈለችበት ትዳር አላህዬ በልጆችና በንብረት ቀይሮላት ትኖራለች። ግን አሁንም አልሞላም። የከፈለችው ዋጋ፣ የተጠማችው፣ የታረዘችው ፀሐይና ብርድ ልጆቼም ብላ የከፈለችውን ዋጋ አልከፈልናትም። ሁሌም እናወራለን። ሲከፋት፣ ሲደብራት ቃል እገባላታለሁ የተሻለ ህይወት እንደሚኖራት። ግን አሁን የኔ መኖር አሳሳቢ ሆኖ ለኔ ደፋ ቀና ትላለች። በሬ ስር ቁጭ ብላ ታለቅሳለች። ለእናቴ ስል ምንም አደርጋለሁ። አሁንም የሚያስደስታት ከሆነ ከቤት እወጣለሁ። የሰፈር ልጆች ኳስ ሲጫወቱ አልያምን ሌላ ነገር እንድፈርድ ሲፈልጉ እንዳይፍረድ ይላሉ። ግን ፍርድ አዋቂ ሆኜ አይደለም የሚያስፈርዱኝ፣ ሊያስምሉኝ ነው። እንዬ ትሙት ካልኩኝ ውሸት እውነት ይሆናል። ሁሉም ጭቅጭቅ ይቆማል። ምክንያቱም ሞቼ ለዋሽባት አልችልም። እንዬ ትሙት አልልም። አንዳንዴ እስኪ ወላሂ በል ወላሂ ብዬ ምዬ እስኪ እንዬ ትሙት በል ይሉኛል። ያምናሉ። ለእናቴ ያለኝን ፍቅር እሷም ለእኔ ያላትን ፍቅር ወደር የለውም። ግን ለካስ ፍቅር በአንድ በኩል ሲሆን ህመም ነው፣ ከባድ ህመም። ታክመህ የማትድነው የስቃይ ዓለም
አዲስዬም ለእኔ ይህንን የሰጠችኝ። ብዙ የልጅነት ህልም ነበረኝ። እናቴን አባቴን የመጦር ማገዝ፣ ቤተሰቤን መርዳት፣ ማስደሰት፣ ሁሉም ከንቱ ሆኖ ቀረ። ጥሩ መንገድ የጀመርኩት ልጅ ከመንገድ ቀረሁኝ። ፍቅር ያዘኝ፣ ከመንገዴ ተገታሁኝ። አዲስዬን ግን ምናልባት ከሰው የተለየ ባትቀርበኝ ደስ ይለኝ ነበር። አባቴ በጣም ጠንካራ ሰራተኛ ነው። በሰፈር ሰው የተመሰከረለት ጀግና የስራ ሰው። ሌሊት 12 ሰዓት ወጥቶ ማታ 6 ሰዓት ይመለሳል። ከልጅነቴ አግዟለሁ። ማታ በሌሊት የስራ ቦታችን ከመኖሪያ ቤታችን ራቅ ስለሚል እኔና ከፊት አስቀምጦኝ በሌሊት በሳይክል ወደ ቤት እንሄዳለን። አንዴ ኬት መጣ ሳይባል ዶፍ ዝናብ ዘነበ። በዝናብ መንገድ ከአቅም በላይ ሆነበት፣ ግን የአቅሙን ይታገላል። በዛ ዶፍ ዝናብ ቁና ቁና ይተነፍሳል። በጣም ይበርዳል። ከውስጡ የሚወጣው ትንፋሽ ይሞቃል። በጣም ያሳዝናል። አንጀቴን ይበላኝ ነበር። በልጅነት ህልሜ የእሱንም ህይወት ለመቀየር ለራሴ ቃል ገባው። ነገር ግን ለካስ በልጅነት አእምሮ ብዙ ነገር ይታቀዳል። ግን መኖር ሲጀመር የህይወት ፈተናዎች አሉ። ሁሉ እንዳሰብኩ አይሆንም። በብዙ አስቸጋሪ የህይወት ፈተናዎች ማለፍ ጀምሬ ነበረ። ግን ፍቅር ከባድ ነው። የፍቅርን አልቻልኩም። መቋቋም ከበደኝ። ተሸነፍኩኝ። ሁሉም ዓላማዬ ህልሜን ለአዲስዬ ፍቅር ሰዋሁኝ። አሁን እኔ እንደገና መጀመር አልችልም። አንድ እድል ነው ያለኝ። አዲስዬ ወደ እኔ ተመልሳ ህይወትን እንደ አዲስ ከአዲስዬ ጋር መጀመር። የእናቴን ሁኔታ ካየሁኝ በኋላ አይነጋ የለም ሌሊቱ ነጋ። ሙሉ ሌሊቱን እያለቀስኩኝ በጠዋት ከቤት ማሳካት የምፈልጋቸውን ህልሞቼን እርግፍ አድርጌ ትቼ እናቴ እዛ ክፍል ውስጥ እንደዛ ሆኜ እንዳታየኝ ከቤት ወጣሁኝ። የት መሄድ እንዳለብኝ አላቀም። ትምህርት ቤት መሄድ አልቻልኩም። ነገር ግን አዲስዬ ናፈቀችኝ። ለራሴ ግርም ይለኛል። ማንንም ማግኘት አልፈልግም። የአዲስዬን አይኗን ማየት ብቻ ነው የፈለግኩት። ከሰፈር ራቅ ብዬ ውዬ ማታ ቤተክርስቲያን ለመሄድ ወሰንኩኝ። መሸ። ቤተክርስቲያን ሄድኩኝ፣ ግን መግባት አልፈለግኩም። እንድታየኝ አልፈለግኩም። አይኗን ማየት ብቻ ነው የፈለግኩት። በዚህ አንድ መሀል ላይ ማለት ቤት ውስጥ በረዘት የተቀመጥክ ሰው ጓደኛ ዘች ጋር ታሪኩን ስናገር ጊዜ እንትን ሲም ካርዴን አውጥቼው ዘፈን ነበር ምሰማውና የሆነ ቀን ምናምን ለማስገባት ወይ ልትደውልልህ ከመፈለግ አልሞከርክም? እኔ በቃ የዛን ሰዓት ምንድን የፈለግኩት አዲስ እኔን አትፈልገኝም። እኔ ደግሞ እሷ ጋር ሆኜ ለራሴም ስቃይ ለእሷም ህመም መሆን ነው። ስለዚህ በቃ ስራ ትቻለሁኝ፣ ቂራት ትቻለሁ፣ ኳስ ትቻለሁ። አንድ ትምህርት ነው የቀረኝ። ትምህርት ቤት መሄደው ደግሞ እሷን ብዬ ነው። እሷ ከሌለች በቃ ሁሉ ነገር አብቅቶለታል። ለዛ ቤት ቀረሁኝ ማለት ነው። ከመቼውም ጊዜ በበለጠ ጉጉቴ ጨመረ። ከቤተ ክርስቲያን ወደ ቤት የምትሄድበት መንገድ ላይ አንድ የተዘጋ ሱቅ አጠገብ ጨለም ያለ ቦታ ቆምኩኝ። ለተወሰነ ሰዓት ጠበቅኳት፣ ግን አዲስዬ ቆየች። ለሳምንታት የጠበቅኩት መሰለኝ። የማይደርስ የለም። ሰዓቱ ደርሶ ከቤተ ክርስቲያን ሰዎች መውጣት ጀመሩ። በተለያየ አቅጣጫ ሰው ይጓዛል፣ ግን የአይኔ ረሃብ ማስታገስ አልቻልኩም። ግን አዲስዬን ከሰዎች መሃል ላገኛት አልቻልኩም። ወደ እቤት የምትሄድበትን አቅጣጫ የቀየረች መሰለኝ። ወደና አዲስዬ ቤት አቅጣጫ የሚሄዱ ሰዎች እየቀነሱ እያለቀ ነው። በቃ በሀሳቤ ሆኜ ያለፈች መሰለኝ። ዛሬ በቃ ከቤቷም ቢሆን አስጠርቼ አይኗን አየዋለሁ፣ ግን ፈራሁኝ። አግኝቻት መክሳቴ እንዳይታያት ያለሁበት ያደረግኩት ጫማ ራሴን ጥያለሁኝ። ራሷን እንደ በዳይ እንደ ጥፋተኛ እንዳታይ እንዳትከፋብኝ ብዬ ተውኩት። አይኗን ማየት እንደ ዛሬ አጓግቶኝ አያውቅም። የማደርገው ጠፍቶኝ እንባ አቅርሬ እያለሁኝ አዲስዬን ከማሂ ጋር ከርቀት አየኋት። ደስ አለኝ። ግን
እንባ ያቀረሩት አይኖቼ እያነቡ ነው። አልታወቀኝም። ፊቴን ሞቀኝ። እንባ ነው ለካስ። አይን ለብቻው ስሜት አለው፣ ለብቻው የመወሰን አቅም አለው። ያለኔ ፍቃድ አይቷት እንደ ስሜቱ አነባ። እየቀረበች መጣች። ትኩር ብዬ አየኋት። ከእስከ ዛሬው የበለጠ ውብ ሆናለች። መልኳ ያሳሳል፣ ያሳዝናል። ጥቁር ቀሚስ ለብሳለች። ከላይ የለበሰችውን ማየት አልቻልኩኝም። ነጠላ አድርጋበታለች። እንደ ሁል ጊዜው አናቷ ላይ ጣል አድርጋው የተተኮሰ ፀጉሯን አየሁት። እምር ብሎባታል። ውስጥ አናግራት አለኝ፣ ግን ብታየኝ ይከፋታል። እያየኋት አልፋኝ ሄደች። ከሷ በተቃራኒ መንገድ ተሻግሬ መከተል ጀመርኩኝ። ለምን እንደምከተላት አላቅም። በመሃል ጓደኛዋ ቤቷ ደረሰች። አሁን ከአዲስዬ ለብቻዋ መሄድ ጀመረች። አሁንም ላናግራት አልፈለግኩኝም። ቤቷ ደረሰች። ወደ ቤት ተመለስኩ። ቤት ከመዋል ይህንን ውሎዬን ወደድኩት፣ ተመቸኝ። እናቴም ሳይከፋት አዲስዬንም አይኗን እያየሁ ከሰፈሬ ራቅ ብዬ ውላለሁ። ማታ ቤተ ክርስቲያን ሄጄ የተለመደው ቦታ ቆማለሁ። በርቀት እሸኛታለሁ። ደጉን ጊዜ ያስታውሰኛል። ከጎኗ ሆኜ ማወራትን፣ የምንሳሳቀውን፣ ቤቷ ስትደርስ የምታቅፈኝን። ለቀናት በእንደዚህ አይነት ሁኔታ ቀጠልኩኝ። አንድ ቀን ራሴን አስተካክዬ ላወራት ወሰንኩኝ። ቀኑ አልመሽልህ አለኝ። ማይመሽ የለም መሸ። ከርቀት አየኋት። ዛሬ ከማሂ ጋር አይደለችም፣ ከእህቷ ጋር ነች። ታናሽ እህቷ ናት፣ ግን ቁመቷ እሷን ነው የሚመስለው። ከኋላ መከተል ጀመርኩኝ። ልጠራት ፈራሁኝ። ዛሬ የመጣው ይምጣ ብዬ ላወራት ወሰንኩኝ። የመጣው ይምጣ ብዬ ወሰንኩኝ ብዬ የሄድኩት ልጅ ከሷ ኋላ ሆኜ ኩምሽሽ አልኩኝ። ብርክ ብርክ አለኝ። እንደምንም ራሴን አደፋፍሬ አዲሴ አልኩኝ። ወዬ ያለች ዞረች። ድምጿ እንደ በፊቱ ነው፣ አልተቀየረም። እንዳማረባት ትህትናዋም አልተቀየረም። አማተበች። እንዳ በሰላም ነው? ዝም አልኩኝ። ለአዲስዬ ሰላም አይደለሁም ጥሩ መልስ አይደለም። ምናልባት ቢከፋትስ? ድጋሚ አውርቻት ጠፍተህ ነው? ወዴት ጠፍተህ ነው? ዝም። አሁንም ትምህርት ለምን ተውክ? ዝም አልኳት። እህቷ ስለ እኔ ሰምታለች። ፈዛ ታየኛለች። የአዲስዬን አይኗ እንባ አቅርሯል። ቶሎ ማውራት ጀመርኩ። ከአዲስዬ ፊት ላይ እንባ ላይ መሰለኝ። ደነገጥኩኝ። ከቤተሰብ ጋር ክፍለ ሀገር ሄጄ ነው። ድንገት የመጣልኝን ውሸት ዋሻሁኝ። የኔ የዋህ አመነችኝ። እሺ ስልክህሳ? ከፊት ለፊታችን ከኛ ቀደም ብለው ሲሄዱ የነበሩ ሁለት ሴቶች ቆሙ። አዲስ ዓለም አለች አንዷ። ወዬ ብላ ና ከመጣክ እናቴን ተዋወቃት። ልቤ ስንጥቅ አለ። አረ ስል እጄን ያዘችኝ። ፍርሃቴ በቅጽበት ሲለቀኝ ተሰማኝ። እናቷ ውብ ነች፣ በዛ ላይ ወጣት። ማሚ የትምህርት ቤታችን ልጅ ነው፣ ተዋወቂው። እንዴት ነህ ልጄ? ሰላም ኖት ማዘር? እግዚአብሔር ይመስገን ልጄ። በቃ ኑ ብለው ትተውን ሄዱ። በመሃል እህቷ እኔን አታስተዋውቅኝም? አዲስዬ ፈገግታዋ ተመልሷል ከፊቷ። ያየሁት መከፋት ጠፍቷል። ደስ ብሏታል። እሱ ኢንዳ፣ እሷ ሃይሚ። ኢንዳ ብሎ ስም አለ እንዴ? አዲስዬ ተይ እንጂ ሃይማኖት። ተሳሳቅን። ለመጀመሪያ ጊዜ ከልቤ ሳኩኝ። አዲስዬን ሳያት እንደ አዲስ ፍቅር አገረሸብኝ። ተመኘኋት። ድንገት ተንዘፈዘፍኩኝ። ግን ሰው አይናፍቅክም አደል? አሬ ይናፍቀኛል። ቢናፍቅክማስ ስልክክን አጥፍተክ ባልጠፋክ። የቱንም ያክል የማይመች ቦታ ላይ ብትሆን
አንዴ መደወል አይከብድክም? አስጨነቀችኝ። እኔን አስባኛለች፣ አልረሳችኝም፣ ተጨንቃልኛለች። ሌላ ተስፋ ሰጠችኝ። በቃ ማለት ስለኔ እያሰበች እንደሆነ ምናምን ነገረችኝ ምናምን። አንቺም እኮ ሰው አይናፍቅሽም? ጌታን ይናፍቀኛል። ልቤ ፍስስ አለ። በቃ ስልክክ አይሰራ። ጓደኞችክን ብጠይቅ ምንም አያውቁም። ግን አምሮብካል። ትንሽ አልተስማማክም? ከሳክ? አዎ አየሩ ነው ጥሩ አይደለም። እንደ እውነቱ ከቤት ስለማልወጣ መልኬ ትንሽ ቀላ ብሏል። እንዲህ ስታወራኝ ተስፋ የቆረጥኩት ልጅ ልቤ አዲስዬን ድጋሚ የራሴ በማድረግ ስሜት ተሞላ። ደግሞ ምንድን ነው ክፍለ ሀገር ጨዋታክን ነው እንዴ የወሰዱብክ? ወይንስ እህቴን አፍረክ ነው? እህቷ ቤት በኩል ያውራልሽ፣ እድሉን አልሰጥም አልሽው እኮ። አንቺ ሞዛዛ ዝም በይ። ከስንት ጊዜ በኋላ እንዳገኘሁት እኮ ተሳሳቀን። እናትየዋ ቤት ገቡ። እህትም ቻው አትጥፋ፣ ብዙ ነገር ነው የምታበላሸው ብላ እየሳቀች፣ አዲስዬም አንቺ አይጥ ያማታል እኮ ጤነኛ መሰላክ ነው? እኔ በድኔ ነው ያለው የምሰማቸው የማየው ጭራሽ ማመን ከበደኝ። ከጠበቅኩት ተቃራኒ ነው። ሰመመን ውስጥ ነኝ። ኢንዳ ወይ ካሁን በኋላ ክላስ አትቀርማ አለች። እኔ እንጃ ያስገቡኛል ብለሽ ነው? አረ እንደምንም ወላጅ ይዘክ መጥተክ ግባ፣ ሁሉም ስላንተ ነው የሚጠይቀኝ። እሺ እሞክራለሁኝ፣ በቃ ትምህርት ቤት ጠብቅካለሁ ብላ እቅፍ አደረገችኝ። ቀስ ብላ ከዚህ በኋላ ብጠፋ እገልሃለሁ። እንደተነፋፈቀ ሰው እኔም እቅፍ አደረግኳት። እሺ አልጠፋም። ተለያየን። በደስታ ብሮጥ ብስቅ ብቻዬን ባወራ ምንም ደስታው ሊለቀኝ አልቻለም። ለራሴ አዲስዬ የኔ ናት፣ ትወደኛለች እኮ። መንገድ ላይ ያየኝ እብድ እንጂ ጤነኛ አልመስልም። ስሜቴን መቆጣጠር ከበደኝ። ለካስ እንዲህ ስሆን እያዩኝ ነው አበደ የሚሉኝ። በምን እንደሄድኩኝ ሳላቅ ቤት ደረስኩኝ። እንደገባሁኝ ዩኒፎርሜን መፈለግ ጀመርኩኝ። እናቴን ስጠይቃት ደስ አላት፣ ነገረችኝ። ስልኬን ለመጀመሪያ ጊዜ ሲም ካርዴን ለመጀመሪያ ጊዜ ስልኬ ውስጥ ሲም አስገባሁኝ። ዩኒፎርሜን መፈለግ ጀመርኩኝ። እናቴን ስጠይቃት ደስ አላት፣ ነገረችኝ። ስልኬን ለመጀመሪያ ጊዜ ስልኬ ውስጥ ሲም አስገባሁ። ያልተሳካ ጥሪና ሚሴጅ ተሞልቷል። ከሁሉም ሚሴጅ የአዲስዬን አየሁት። በሰላም ነው? ከ3 ቀን በኋላ ድጋሚ የተፈጠረ ችግር አለ? ለምን ጠፋህ? ከቀናቶች በኋላ ኢንዳ የት ጠፍተክብኝ ነው? ላገኘክ ፈልጋለሁ። የት ጠፍተክብኝ ነው? እንዳየከው ደውልልኝ። ሚሴጅ በማየት ላይ እያለሁኝ ዳጊ ደወለ። ገረመኝ። ገና ስልኬን ከመክፈቴ አነሳሁት። ምን ሆነክ ነው? በፈጣሪ ስም እንዴ ሰው ይጨነቃል አትልም? ጨካኝ ነክ። ማውራቱን ቀጠለ። በጣም ይጨነቅልኛል። ስልኬ ከመከፈቱ ያልተሳካ ጥሪ ይሁን ድንገት ይሞክረው ወይንም ልቡ ነግሮት የልብ ጓደኛ አይደል? አሳዘነኝ በጣም። ሁሉንም ነገር ነገርኩት። እሱም በጣም አዘነ እና ነገ ተምሮ ልመጣ ነው። ምን አዲስ? ያው ፎርም ልንሞላ ነው። ስምክ ይጠራል። እስካሁን ግን ሚያስገባክ አይመስለኝም። ምን ይሻላል? ነገ ለአዲስዬ እመጣለሁ ብያታለሁ። አረ ዛሬ እንኳን የሚቀድመውን አስቀድም። አፈርኩ። እሺ ምን ይሻላል? እሺ በቃ ከሰፈር የሲስተር ጓደኛ ዶክተር አለ፣ ጠይቄ ነግርካለሁኝ። ዘጋው። ብዙም ሳይቆይ ደውሎ እሺ ብሏታል እና ምንክን ይሻልካል፣ ምንክን ይመምህ ተባብለን ደሞ ጀመረኝ። አዲስዬ ናፈቀችኝ። በስልክ የምናወራው ትዝ አለኝ። ስደውል ለካ ሲም ካርድ ከተሞላ ስለቆየ
ዘፈን መስማት ጀመርኩኝ። ልተኛ ስል ታናሽ እህቴ እራት ይዛ መጣች። አንድ ሀሳብ መጣልኝ። ስልክሽን ሳንቲም አለው? አዎ ላምጣልክ? አዲስዬ ጋር ደወልኩኝ። አታነሳም። ደጋግሜ ደወልኩ፣ አታነሳም። ረስቼው ብዙ ወንዶች ስለሚያስቸግሯት አዲስ ስልክ አታነሳም። ሜሴጅ ጻፍኩላት። አዲስዬ እንዳነኝ። ወዲያው ደወለች። ሰላም ገባክ? በቃ ስልክክ ተበላሽቶ ቀረ፣ አሁን አስተካከልኩት። ሳንቲም ስለሌለው በሲስተር ደወልኩኝ። በቃ በአንተ ልደውል። ደውላ ብዙ አወራን። በመሃል ግን ምን እያሰብሽ ነው? ስለ እኔ እና ስለ አንቺ ዝም አለችኝ። አትወጂኝማ? እኔ እንደዛ አልወጣኝም። እሺ ቆይ ምንድን ነው ችግሩ? ለምንድን ነው የምንሰቃየው? ለምንድን ነው እማይገባክ? ማትረዳኝ? ምኑን ልረዳ? አንቺ በእኔ ቦታ ብትሆኚ መረዳት ትችያለሽ? ዓለም ላይ ያለ የትኛውም ሰው አይረዳውም። ቆይ አትጠይኝም አውቃለሁ። እና አነስኩብሽ? አረ በስመ አብ በል። እንዳንተ አፍቃሪ የዋህ ቆንጆ የትም ቢዞር አይገኝም። በቃ ትንሽ ጊዜ ስጠኝ፣ ታገሰኝ። እሺ በቃ ነገ ትመጣለህ ግቢ? አዎ በቃ እዛ እንገናኝ። እንዳትቀር እጠብቅሃለሁ። ካገኘሁህ ሰዓት አንስቶ እየተጨነቅኩ ነው። እምቢ ቢሉክስ? ትምህርት ቤት ባያስገቡክስ? ነገርኳት። አይ ዳጊ መፍትሄ ነግሮኛል፣ አታስቢ። በቃ እሺ ደህና ደሪልኝ። ጸልይልካለሁ። እሺ ደህና ደሪልኝ። ግቢ ከመምጣቴ ተማሪ ይጠቋቅምብኛል። በፍቅር ያበደው የሚሉኝ ይመስለኛል። ዳጊ አርፍዶ ከአርፋጆች ጋር ተቀጥቶ መጣ። ለእኔ ማስረጃ ሊያመጣ ለሁሉም ሰው እንደ ዳጊ አይነት ከልብ ሙሉ ጓደኛ እንዲሰጠው ነው የምመኘው። ክላስ ገብተን ተቀምጠን እረፍት አይደወልም አልኩት። እንዳያሳስብክ አሪፍ ማስረጃ ነው ያመጣውልክ። አረ እኔ እኮ ለትምህርት ማስረጃ ወይ ለትምህርት አይደለም፣ አዲስዬን ላወራት ነው። አረ አንተ ልጅ ተው። ከክላስ ሳንወጣ አስተማሪው መጣ። ድንገት ዞር ሲል አየኝ። ናውጣ አንተ፣ የእናትህ ቤት መሰለክ እንዴ ዝም ብለክ የምትገባው ብሎ ሰደበኝ። በአዲስዬ ምክንያት ስለሆነ ምንም አልመሰለኝም፣ ግን እየወጣው እያለ ና ተንበርከክ። አሁንም ለአዲስዬ እንዳልባረር ተንበረከኩኝ። ለምንድን ነው የቀረከው? ምክንያት አለኝ። ደረቴን ረግጦ ፕላዝማ ውስጥ ከተተኝ። ከተናገርኩ ልባረር ነው። እንዳስረዳው እድሉን አልሰጠኝም። ውጣ አለኝ። ወጣው። ዝም ስላልኩት ገርሞታል። ጨርሶ ሲወጣ አየኝ። ና ለምንድን ነው የቀረከው? አሞኝ ብዬ የልብ ኬዝ ያለውን ማስረጃ ሳሳየው ደነገጠ። ይቅርታ ሌላ ቦታ ደናድጄ ነው እና ሁሉንም ነገር አግዝካለሁ አለኝ። እረፍት ተደውሎ ተቻኩዬ አዲስዬ ጋር ሄድኩኝ። ከሩቅ አየኋት፣ ግን ብቻዋን አልነበረችም። ከዚህ ቀደም ሊያወራት ሲሞክር ፊት የምትነሳው ልጅ ነው። አየችኝ። ቻው ብላው ልጁን ተሰናብታ መጣች። ከሌላ ሰው ጋር እንዲህ ሆነ አታውቅም። ቀናሁ፣ ጠላሁት። ቢሞትልኝ ተመኘው። አዲስዬ የሌላ የሆነች ነው። በቃ ተሸንፈህ ቤት ስትገባ አሸናፊዎች ያልተሰበሩት እየወሰዱብክ ነው። ቆሜ ቀረው። የከፈልኩት ዋጋ ትዝ አለኝ። አለቀስኩኝ። አዲስዬ መጣች። ምን ነው ምን ሆነካል? አረ ሰው ምን ይልካል? በእጇን በሄን ትጠርግልኛለች። በቃ እንሂድ። ይዛኝ ሄደች። በቃ መታገስ አልፈልግም። መልስሽን አሁኑኑ ንገሪኝ። እመኝኝ፣ ከአሁን በኋላ አላስቸግርሽም። ንገሪኝ። እሺ ነገ እናወራለን ብላኝ ተለያየን። ነገር ግን አልመጣችም። አዲስዬን ስለ ጮህኩባት ይሆን አላቅም። በሰው ደብዳቤ ላከች። አነበብኩት። ኢንዳዬ የኔ መልካም ሰው
ከተዋወቀን ሰዓት አንስቶ እስካሁኗ ደቂቃ ድረስ አልተቀየርክም። ሁሌም ለእኔ አንድ አይነት ነህ። ማንም አይተካክም። እኔ ለአንተ አልገባክም። ተራ ሴት ነኝ። ለአንተ የምትገባክ አይነት ሴት አደለሁኝም። የምትመጥንክ ፈጣሪ አዘጋጅቶልሃል። ምክንያቱም ልበ ቀና ሰው ነህ። ልበ ሙሉ ወንድ ነህ። እንዳንተ አይነት እውነተኛ አፍቃሪ፣ ታማኝ፣ ላመንክበት ቆራጥ የፍቅር ሰው አንተ የኔ አለመሆንክ እኔ እድለቢስነቴ ነው። በቃ እኔ ያንተ ፍቅር ልሆን አልችልም። እባክህን መቼም አትተወኝ። እንደ እህት እንደ ጓደኛ ያላንተ የምውለው ቀን በጣም ይረዝምብኛል። አንድም ቀን ስለ ውበቴ ተመክቼ አላውቅም። ውበቴን ነው። ውበት ከንቱ ነው። ውበት ደም ግባት፣ ውበት ጠፊ ነው። ደም ግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እሷ ሁሌም ትመሰገናለች ይላል ደብዳቤው። በቃ አሁን ጨርቄን ጥዬ ማበድ ነው የቀረኝ። ጠቅላላ የአዲስዬን ትዝታ ረገምኩት። ዳጊን ለማጣራት ሞከረ፣ ለምን እንደምትቀያየር ግን ትክክለኛውን መልስ አላገኘውም። አንደኛው የአዲስዬ የልጅነት አብሮ አደግ ከኔ ፍቅር ይዟታል። ሁለተኛው እሷም ሌላ አፍቅራ ልቧ ተሰብሯል፣ ገና አላገገመችም። ሶስተኛው የእምነቱን ቃል እዚህ ደብዳቤ ላይ የጻፈችው እምነታችን እንደሆነ ከቅርብ ጓደኞቿ ይህንን ሰማን። እኔ ግን በቃ ራሴን ጣልኩኝ። ከስከዛሬው ያሁኑ ከፋ፣ ለየልኝ። አሁን ሁሉም ነገር ተበላሽቷል። ሰዎች የቱንም ያክል ያንተ ነገር ቢያስጨንቃቸውም ሁሌም ከጎንክ ሊሆኑ አይችሉም። ምክንያቱም ይህች ዓለም የፈተና ዓለም ነች። ሁሉም ሰው የራሱ ህመም አለው። ለራሱ ፈተናዎች ጊዜ መስጠት አለበት። ለዚህም ነው መሰለኝ እኔም ለዚህ ህመም ብቻዬን ተውኝ። በዚህ ውሳኔያቸው ማንንም መቀየም የለብኝም። ይህ የዓለም እውነት ነው። እኔ ግን ጤነኛ ሰው ጋር የምመደብበት ሁኔታ ላይ አይደለሁኝም። በዚህ ሁሉ መሃል ሆኜ ግን አዲስዬን መርሳት አልቻልኩኝም። በጣም ትናፍቀኛለች። አብረን ያሳለፍናቸውን ጊዜያት እያሰብኩኝ አነባለሁኝ። ከሁሉም የሚከብደኝ የሌላ መሆኗን ማሰብ ነው። እረፍት ይነሳኛል። ሰዎች ለሚያፈቅሩት ሰው ሲሉ በሚያፈቅሩት ሰው ዙሪያ ያሉ ሰዎች ላይ የከፋ ነገር የሚያደርጉት የሚያፈቅሩትን ሰው ለራሳቸው ብቻ በመመኘታቸው ነው። ግን የኔ የፍቅር ልክ እንደዛ አይደለም። አዲስዬ ደስተኛ የምትሆንልኝ ከሆነ እሷን ብቻ ክፉ አይንካብኝ። ደስተኛ ሆና ትኑርልኝ። ያሻትን ትምረጥ፣ ታፍቅር፣ አብራ ትኑር። ብቻ ደስተኛ ትሆንልኝ። አሁን እንደ በፊቱ ቤት አልውልም፣ ትምሮ አልቀርም። ምክንያቱም ፎርም ልንሞላ ጥቂት ጊዜ ነው የቀረን። አዲስዬን ብዬ ሁሉን ትቻለሁ፣ ሁሉን ነገር አጥቻለሁ። ባላሰብኩት መንገድ አዲስዬን አይኗን ለማየት የተውኩትን ትምህርት የዳጊ ውለታ ተጨምሮበት ጀምሬያለሁ። በህይወቴ የቀረኝን አንድ ተስፋ ለእናቴ ስል ለማሳካት ግቢ አልቀርም። ግቢ ስመጣ አዲስዬን ማየት በጣም እጓጋለሁ። መርሳት እሞክራለሁ። ከክላስ እረፍት ሰዓት ሳይቀር አልወጣም። ክላስ እገባለሁ፣ አልማርም። ከደብተሬ ጀርባ ስለ አዲስዬ እጽፋለሁኝ። ለቀናቶች እንደዚህ አሳለፍኩኝ። አንዳንዴ የእረፍት ሰዓት ከክላስ ፊት ለፊት እቀመጣለሁኝ። ግን አንዳንዴ ሳላስበው ወደ ቤት ስንሄድ መንገድ ላይ አገኛታለሁ፣ ግን እርቃታለሁ። አይቻት መንገድ እቀይራለሁ። ልረሳት አልቻልኩም። ልረሳት እሞክራለሁ። ምን ያደርጋል ሊሳካልኝ አልቻለም። ጭራሽ ልረሳት በሞከርኩኝ ቁጥር ፍቅሯ እየጨመረ መጣ። ከክላስ እረፍት ሰዓት ሳይቀር አልወጣም። ክላስ እገባለሁ፣ አልማርም። ከደብተሬ ጀርባ ስለ አዲስዬ እጽፋለሁኝ። ለቀናቶች እንደዛ አሳለፍኩኝ። አንዳንዴ እረፍት ሰዓት ከክላስ ፊት ለፊት እቀመጣለሁ እና አንዳንዴ ሳላስበው ወደ ቤት ስንሄድ መንገድ ላይ አገኛታለሁ። ግን
ከርቀት አይቻት መንገድ እቀይራለሁኝ፣ ልረሳት እሞክራለሁ። ምን ያደርጋል ሊሳካልኝ አልቻለም። ጭራሽ ልረሳት በሞከርኩኝ ቁጥር ፍቅሯ እየጨመረ መጣ። ፊት ለፊት ቆመች። እኔም እዛው የነበርኩት ጊዜ እሷን እረሳታለሁ ያልኩት ፍቅር እየተጀመረ ነው የሚሄደው ማለት ነው። አሁን ሲያይ እንደዚህ የመሰለብኝ ነበር ማለት ነው። እውነት ለመናገር በጣም የሚያሳዝን ታሪክ ነው። በዚህ ልክ መስዋዕትነት መክፈል፣ ሁሉ ነገር መተው ምናምን ማንም ሰው ያደርጋል ብዬ አላስብም። ምን ያላቅም ሊሆን ይችላል። በጣም የሚያሳዝን ታሪክ ነው። አናስጨንቀው፣ በቃ እንቀጥላለን።